إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع زاري بعلمات الله كالوت ሃይማኖቶች በተለይ ሶስቱ አይሁዶች ክርስቲያኖችና ሙስሊሞች የመርየም ልጅ ስለሆነው ስለ ዒሳ አለይሂ ሰላም ማንነት ሶስት ፈጽሞ የማይገናኝ የተለያየ አመለካከት አላቸው አይሁዶች አላህ ከሰጠው የነብይነት ደረጃውን ዝቅ በማድረግ ክብሩን በማዋረድ ዒሳ ማለት ዲቃላ ሐሰተኛ ነብይ ጠንቋይና እብድ ነው የሚል እምነት አላቸው ክርስቲያኖች አላህ ከሰጠው የነብይነት ደረጃውን ከፍ በማድረግ ክብሩን በማላቅ ዒሳ ማለት አምላክ የአምላክ ልጅና ከሰላሴዎች አንዱ ነው ብለው ያምናሉ በዚህ መሃል ሙስሊሞች ስለ ዒሳ አለይሂ ሰላም ያላቸው አመለካከት እንደ አይሁዶች ዲቃላ ሐሰተኛ ነብይ ወይንም ደግሞ እንደ ክርስቲያኖች አምላክና የአምላክ ልጅ ሳይሆን هو عبد الله ورسوله እሱ ማለት የተከበረ የአላህ ባሪያ ወደ እስራኤል ልጆች የላከው መልእክተኛ وكلمته ألقاها إلى مريم وروح منه ወደ መርየም የጣላት ይሁን ቃሉና ከርሱ የሆነ መንፈስም ብቻ ነው ብለው ያምናሉ ከነዚህ ከሶስቱ አመለካከቶች እውነት መሆን የሚችለው አንዱ ብቻ ነው ያ ካልሆነ ሶስቱም ስህተት ይሆናሉ ማለት ነው ሶስቱም ግን እውነት ሊሆኑበት የሚችል ምንም ምክንያት የለም ታዲያ ከነዚህ ከሶስቱ ትክክለኛው የዒሳ አለይሂ ሰላም ማንነት እኔ ዘንድ ነው የተገለጸ የሚል ሰው ካለ ለዛ ላለበት ነገር ተጨባጭ የሆነ ማስረጃ ሊያቀርብ ግድ ነው አላህ በቅዱስ ቃሉ በሱረቱል በቀራ ምዕራፍ 2 ከቁጥር 110 እስከ 111 ባለው ታሪክ ላይ ምን ይለናል አይሁዶች ክርስቲያኖችም ያሉበት መንገድ የሐቅ መንገድ መሆኑን በመጥቀስ ጀነት የምንገባው እኛ ብቻ ነን ብለው ሲናገሩ وقالوا لن يدخل الجنة إلا من كان هودا أو نصارى جنة አይሁድ ወይም ክርስቲያን የሆነ ሰው እንጂ አይገባትም አሉ አለ تلك أمانيهم ይህች የነሱ ከንቱ ምኞታቸው ነች قل هاتوا برهانكم إن كنتم صادقين ለዚህ አባባላችሁ እውነተኛ ከሆናችሁ እስኪ ያላችሁን ማስረጃ አቅርቡ በላቸው ይላል ማንኛውም ነገር በማስረጃ ይጸናል ማለት ነው ታዲያ ስለ ዒሳ አለይሂ ሰላም ማንነት ትክክለኛው ገጽታ በእኛ በሙስሊሞች ዘንድ ተጠቅሷል ብለን የምናምን ከሆነ ይሄን እምነታችንን ተጨባጭ በሆነ ማስረጃ ልናቀርብ ግድ ስለሚለን ኢንሻአላህ ለዛሬ ዒሳ አለይሂ ሰላም ማን ነው የሚለውን ነጥብ ይዤላችሁ ቀርባለሁ ማለት ነው ዒሳ አለይሂ ሰላም ማን ነው ወደሚለው ነጥብ ደግሞ ከገባን ቅድሚያ ማንሳት የሚያስፈልገን ስላፈጣጠሩ ይሆናል ማለት ነው ዒሳ አለይሂ ሰላም እንዴት ተፈጠረ የዒሳ አለይሂ ሰላም አፈጣጠር በደንብ እንዲገባን የሚያስፈልግ ከሆነ ደግሞ አላህ ሰውን የፈጠረበትን መንገድ ማወቁ ለኛ ጠቃሚ ይሆናል ብለን እናምናለን አምላካችን አላህ በቅዱስ ቁርአኑ እንደገለጸልን እኛ ሙስሊሞችም እንደምናምነው አላህ ሰውን በአራት አይነት መንገድ ፈጥሯል ብለን እናምናለን ሰዎችን በአራት አይነት መንገድ በመፍጠር ፍጥረቱን አሟልቷል ችሎታውን ለዓለም ገልጿል ብለን እናምናለን ለሰዎች በመድር ላይ እንኳን ሲኖሩ ቤተሰብን ሲመሰርት በአራት መንገድ ነው ቤተሰብን የሚመሰርትላቸው ከነዚህ ከአራት መንገዶች የሚወጣ ትውልድ ወይም ቤተሰብ የለም አንዳንድ ቤት ውስጥ ስትገቡ የመጀመሪያው ቤተሰብ ወንድ ልጅ ብቻ ያለበት ሴት ልጅ ብቻ ሳይሰጥ ወንድ ልጅ ብቻ ሲሰጥ እንመለከታለን ሌላው ሁለተኛው ቤት ውስጥ ስትገቡ ደግሞ በተቃራኒው ሴት ልጅ ብቻ ያለበት ወንድ የሌለበት ቤተሰብ እንመለከታለን በሶስተኛ ደረጃ ደግሞ አው يزوجهم ذكرانا واناثا እንዳለው
ወንድና ሴት አድርጎ ያጠናዳቸዋል ወንድም ሴትም አድርጎ ሲሰጥና ያለ አራተኛና የመጨረሻው ويجعل من يشاء عاقما የሚሻውን መሃን ያደርጋል እንዳለው ምንም ዘር ሳይሰጣቸው እንዲሁ ባልና ሚስት ብቻ ሆነው ሲቀሩ እንመለከታለን አላህ የራሱ የሆነ ሕክማ ጥበብ አለው ልክ እንደዚሁ ሰዎችን ሲፈጥራቸው በአራት መንገድ ፈጠራቸው ብለን እናምናለን ከነዚህ አራት መንገዶች የመጀመሪያው መንገድ ያለ ወንድ ያለ ሴት አባታችንን አደምን አለይሂ ሰላም ወይም አንዲት ነፍስ ፈጠረ እንላለን ለዚህ አፈጣጠር ቁርአን በብዙ ስፍራ ይናገራል ከዛ ውስጥ አንዱን ብቻ ብንመለከት በሱረቱ ኒሳ ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحده ያ ከአንዲት ነፍስ ከአደም የፈጠራችሁን ጌታችሁን ፍሩት ይላል ይህ የቁርአን ጥቅስ ለኛ በግልጽ የሚያስተላልፈው መልእክት አምላካችን አላህ አደምን ሲፈጥረው ያለ ወንድ ያለ ሴት ብቻውን ከአፈር እንደፈጠረው ያስረዳል ማለት ነው ወደ ሁለተኛው ያፈጣጠር መንገድ ገብተን ምንድነው የሚለውን ከማየታችን በፊት በዚህ በመጀመሪያው መንገድ ያለ ወንድ ያለ ሴት የተፈጠረው አደም አለይሂ ሰላም ወደ ህይወት የተሸጋገረባቸው ወይም የመጣባቸው ላይፍ ሳይክሎች ምንድናቸው የሚለውን ማየቱ ጠቃሚ ነው አዕዳኡል ኢስላም የኢስላም ጠላቶች ቁርአን እርስ በርሱ ይጋጫል የሚል ወቀሳ ሰንዝረዋል በእነሱ መጽሐፍ ላይ ለሚሰነዘረው ትችት በእነሱ መጽሐፍ ላይ ግጭትና ሰተት አለ ለሚባለው በቂ የሆነ መልስ መስጠት ሲያቅታቸው የናንተም ቁርአን ይጋጫል ይያሉ የቱ ጋር ነው ደግሞ ቁርአን የሚጋጨው ብለን ስንጠይቅ ቁርአን ስለ ሰው አፈጣጠር የተስተካከለ አቋም የለውም አንድ ቦታ ሰው ከአፈር ተፈጠረ ይላል ሌላ ስፍራ ከጭቃ እንደዚሁም ከውሃ ከረጋ ደምም ብሎ ይናገራል ሰው የተፈጠረው ከምንድነው ይያሉ ይጠይቃሉ ለዚህ ጥያቄ ትክክለኛው መልስ ለመመለስ በአደም አለይሂ ሰላም ህይወት ውስጥ የተላለፉት ላይፍ ሳይክሎች ምን እንደነበሩ ማወቅ ያስፈልጋል ነው ምንለው አምላካችን አላህ አደምን ሲፈጥረው አራት ደረጃዎችን እንዳሳለፈ እኛ ሙስሊሞች እናምናለን ከዛ በኋላ ነው ወደ ሙሉ ሰውነት ተሸጋግሮ አደም ህያው ነፍስ ሆነው የምንለው በዝንብ ያፈጣጠር ሂደት ውስጥ እንኳን ኮምፕሊት ሜታሞርፎሲስ የሚሆነው አራቱን ደረጃዎች ማለትም ኤግ ላርቫ ፑፓና አደልት ከሆነ በኋላ እንደሆነ የምናውቀው ጉዳይ ነው አደም አለይሂ ሰላምም ወደ ህይወት ሲሸጋገር ምንድን ነበር ያሳለፋቸው ደረጃዎች ከተባለ የመጀመሪያው መርሐለተ ቱራብ የአፈርነት ደረጃ ነው አላህ አደምን ሲፈጥረው ከአፈር እንደፈጠረው ነው የምናምነው ቁርአን ስለዚህ አፈጣጠር በሱረቱ አለ ኢምራን ምዕራፍ 3 ቁጥር 59 ላይ ምን ይላል ان مثل عيسى عند الله كمثل ادم የኢሳ ምሳሌ ባፈጣጠሩ አላህ ዘንድ ያለ አባት ከመገኘቱ አንፃር كمثل ادم ልክ እንደ አደም ቢጤ ነው ይላል አላህ አደምንም የፈጠረው ያለ አባት ነውና ይላል ይልቁኑ እሱ ያለ እናትም ጭምር የተገኘ መሆኑን ሲገልጽ خلقه من تراب ከአፈር ፈጠረው ثم قال له كن فيكون ከዛም ሰው ሆነ አለው ሰውም ሆነ ይላል ይሄ የመጀመሪያው ደረጃ ነው ያ ማለት ግን አሁንም አፈር ሰው ሆኖ ተንቀሳቀሰ ማለት አይደለም ማንኛውም አፈር በውስጡ ውሃ ሲከተትበት ወደ ምን ይቀየራል ወደ ጭቃነት ይቀየራል ስለዚህም በሌላ ስፍራ መርሐለቱ ጢን የጭቃነት ደረጃ ውስጥ በመግባት አደም ከጭቃ እንደተፈጠረ ቁርአን ይገልጽልናል በሱረቱ ሰጅዳ ምዕራፍ 32 ቁጥር 7 ላይ الذي احسن كل شيء خلقه الله ማለት የፈጠረውን ነገር ሁሉ ያሳመረ ጌታ ነው وبدا خلق الانسان من طين የሰውንም አፈጣጠር ከጭቃ የጀመረ ነው በማለት አደምን ከጭቃ መፍጠሩን ሲገልጽ ያ አፈር በውስጡ ውሃ እንደተደባለቀ ይነግረናል ማለት ነው አንድ ጭቃ በደንብ ከተቦካ በኋላ እስኪደርቅ ድረስ ቢተው ከለሩ ምን ይሆናል ጥቁር ይሆናል ጠረኑ ደግሞ የሚገማ ይሆናል ስለዚህም መርሐለተ ሐመኢም መስኑን የሚገማ የሆነ
ጥቁር ጭቃ ብሎ በሌላ ስፍራ ይገልጸዋል ማለት ነው። ይህም በቅዱስ ቁርአን ውስጥ በሱረቱል ሂጅር ምዕራፍ 15 ቁጥር 26 28 እና 33 ላይ ተገልጿል። ምን ይላል? وإذ قال ربك للملائكة ጌታህ ለመላእክት ባለ ጊዜ አስታውስ إني خالق بشرا من صلصال من حمأ مسنون እኔ ሰውን የሚጨለጨል ከሆነ የሚገማ ጥቁር ጭቃ ፈጣሪ ነኝ ባለ ጊዜ አስታውስ ይላል። አላህ አደምን ወደዚህ ደረጃ እንደተሸጋገረ በዚህ ቃሉ ገልጾልናል ማለት ነው። ይሄ በደንብ እስኪቦካ እስኪደርቅ ድረስ የተተወ ጭቃ ደግሞ ከአንድ ነገር ጋር ሲጋጭ ክልክል የሚለውን ድምጽ የሚሰጥ መሆኑን ለመግለጽ በሌላ ስፍራ ላይ መርሐለተ ሰልሳሊን ከልፈኻር እንደ ሸክላ የሚጨለጨል ደረቅ ጭቃ ብሎ ሲገልጸው እንመለከታለን። ሱረቱር ረህማን ምዕራፍ 55 ቁጥር 14 ላይ خلقል ኢንሳነ ሚን ሰልሳሊን ከልፈኻር ሰውንም እንደ ሸክላ ከሚጨለጨል ደረቅ ጭቃ በርግጥ ፈጠረው በማለት የአደም አለይሂ ሰላምን ያፈጣጠር ሂደት ይነግረናል። ከነዚህ ሁሉ ደረጃዎች በኋላ ነው አላህ ወኢዛ ሰወይቱሁ ይሄም ፍጥረት ባስተካከልኩትና ወነፈኽቱ ፊሂ ሚን ሩሂ በውስጡም ከመንፈሴ በነፋሁበት ጊዜ ፈቀዑ ለሁ ሳጅዲን መላእክትም በጠቅላላ ለርሱ ሰጋጆቹ ናችሁ ውደቁ በማለት አዘዝኩ ይላል። አደም አለይሂ ሰላም በእነዚህ ደረጃዎች ተፈጠረ ማለት ነው። ይህ የመጀመሪያው የአፈጣጠር ሂደት ነው፣ ያለ ወንድ ያለ ሴት ማለት ነው። ሁለተኛው የአፈጣጠር ሂደት ደግሞ ከወንድ ያለ ሴት ማለትም ከአባታችን ከአደም የጎን አጥንት እናታችን ሐዋ አለይሃ ሰላም አላህ ፈጠራት ብለን እናምናለን። ለዚህ አፈጣጠር ቅድም የተጠቀምነው ሱረቱን ኒሳ ምዕራፍ 4 ቁጥር 1 ላይ ያለው ሐሳብ ጠቋሚ ማስረጃ ነው። እዛ ስፍራ ላይ ያ አዩሃ الناس እናንተ ሰዎች ሆይ اتقوا ربكم الذي خلقكم من نفس واحدة ያ ከአንዲት ነፍስ ከአደም የፈጠራችሁን ጌታችሁን ፍሩት وخلق منها زوجها ከዛችም አንዲት ነፍስ መቆናጃዋን የፈጠረውን ሐዋን ያስገኘውን ጌታችሁን ፍሩ በማለት እናታችን ሐዋ ከአደም የጎን አጥንት ከወንድ ያለ ሴት እንደተፈጠረች ይገልጽልናል ማለት ነው። ይህ ሁለተኛው ያፈጣጠር መንገድ ነው። ሶስተኛው ያፈጣጠር መንገድ ደግሞ ከአንደኛው መንገድ ፍጹም ተቃራኒ በሆነ ሁኔታ ነው። በአንደኛው መንገድ ያለ ወንድ ያለ ሴት አባታችን አደም አለይሂ ሰላም ተፈጥሮ ስለነበር የሱ ፍጹም ተቃራኒ በሶስተኛው መንገድ ከወንድም ከሴትም ማለትም ከአደምና ሐዋ ግንኙነት በመድር ላይ ብዙ ሰዎችን እንደበተነ እንረዳለን። ቁርአን በሱረቱል ሁጁራት ምዕራፍ 49 ቁጥር 13 ላይ ምን ይላል? ያ አዩሃ الناس እናንተ ሰዎች ሆይ ኢና خلقناكم من ذكر وانثى እኛ ከወንድና ከሴት ግንኙነት በርግጥ ፈጠርናችሁ ይላል። ይሄው ሐሳብ እዛው ሱረቱን ኒሳ ቁጥር 1 ላይ ምን ይላል? وخلق منها زوجها ከዛች አንዲት ነፍስ መቆናጃዋን ሐዋን ፈጠረ وبث منهما በሁለቱ ግንኙነትም በተነ በመድር ላይ ማለት ነው رجالا كثيرا ونساء እጅግ ብዙ ወንዶችና ሴቶችን በመድር ላይ የበተነውን ጌታችሁን ፍሩት በማለት እኛ ከወንድና ከሴት እንደተፈጠረን በዚህ መንገድ ይነግረናል። ወደ አራተኛው ያፈጣጠር መንገድ ሳንመጣ በዚህ በሶስተኛው መንገድ ከወንድና ከሴት ግንኙነት የተፈጠሩ ሰዎችስ ወደ ህይወት የመጡበት ደረጃ ወይም ላይፍ ሳይክል ምንድነው የሚለውን ብናይ አንደኛ መርሐለተ ኑጥፋ የፍትወት ጠብታ እንደሆነ እንረዳለን። የፍትወት ጠብታ ወይም መንይ ውሃ ተብሎ የሚጠራው ማለት ነው። ይሄ የመጀመሪያው ያፈጣጠራችን ሂደት ነው። ቁርአን በብዙ መልኩ ይገልጸዋል ይሄን ገለጻ። ከዛ ውስጥ አንዱን ብንመለከት በሱረቱ ጣሪቅ ምዕራፍ 83 ከቁጥር 5 እስከ 6 ባለው ላይ فلينظر الانسان مما خلق ሰው ከምን እንደተፈጠረ እስኪ ይመልከት ይላል። خلق من ماء دافق ተስፈንጣሪ ከሆነ የፍትወት ጠብታ ተፈጠረ ይላል። ይሄ የመጀመሪያው ሂደታችን ነው።
ይህ የፍትወት ጠብታ ግን በእናታችን ማህፀን ገብቶ ማለት ነው ከዛ ውስጥ በሚሊዮን ከሚቆጠሩ ሴሎች አንዱ ከሷ እንቁላል ጋር ተገናኝቶ ጽንስ ከጀመረበት ጊዜ አንስቶ በሚቆይባቸው የ40 ቀን ሂደታት ውስጥ ግን ወደ ሁለተኛው ደረጃ ይሸጋገራል ያም መርሐለቱ አለቃ የረጋ ደም ይሆናል ወይም ብለድ ክሎት ማለት ነው ለዚህም ነው ቁርአን በሱረቱል አለቅ ማዕራፍ 96 ቁጥር 2 ላይ خلقል ኢንሳነ ሚን አለቅ ሰውንም ከረጋ ደም በፈጠረው ጌታ ስም አንብብ ይላል ይህ ሁለተኛ ደረጃ ነው ሶስተኛው ደረጃ ደግሞ መርሐለተ ሙድጋ የሚላመጥ የሆነ ቁራጭ ስጋ ይሆናል ማለት ነው በሱረቱል ሙእሚኑን ማዕራፍ 23 ቁጥር 14 ላይ ثم خلقنا النطفة علقة كزام يفتوت طبطان ب40 ቀን የረጋ ደም አድርገን ፈጠረን فخلقنا العلقة مضغة የረጋውንም ደም ቁራጭ ስጋ አድርገን ፈጠርነው فخلقنا المضغة عظاما ቁራጩንም ስጋ አጥንቶች አድርገን ፈጠረን فكسونا العظام لحما አጥንቶቹንም ስጋ አለበስናቸው ثم انشأناه خلقا آخر ከዛም በውስጡ ነፍስን በመዝራት አዲስ ፍጥረት አድርገን አስገኘነው فتبارك الله احسن الخالقين اي المصورين ከሳሊዎችና ከቀራጮች ሁሉ በላጭ ሆኖ አላህ ክብሩ ከፋለ ላቀ ይላል በዚህ መንገድ ሶስተኛው ትውልድ የአንደኛው ተቃራኒ ሆኖ ተገኘ ማለት ነው አሁን ምን ይቀራል የሁለተኛው ተቃራኒ የሆነ አራተኛ አፈጣጠር ይቀራል ማለት ነው በሁለተኛው መንገድ እናታችን ሐዋ አለይሃ ሰላም ከወንድ ብቻ ያለ ሴት ከአደም የጎና አጥንት ተፈጥራ ስለነበር የሷ ተቃራኒ ከሴት ብቻ ያለ ወንድ ስለሚያስፈልግ አላህ ፍጥረቱን ለማሟላት ችሎታውን ለማሳየት እሱ በፈለገው ጊዜና ወቅት ከመርየም ዒሳን አለይሂ ሰላም ፈጠረው ይህ አራተኛው መንገድ ይሆናል ማለት ነው ዋናው የመነጋገሪያ ነጥባችንም ይሄ ነው ቁርአን ስለዚህ አፈጣጠርን በብዙ ቦታ በሰፊው ይነግረናል በሱረቱ አሊ ኢምራን ማዕራፍ 3 ቁጥር 45 ላይ ምን ይላል إذ قالت الملائكة ملائكة ያሉትን አስታውስ يا مريم አንቺ መርየም ሆይ إن الله يبشرك بكلمة منه الله ከርሱ በሆነው ቃል ያበስርሻል اسمه المسيح عيسى ابن مريم ስሙም المسيح عيسى የመርየም ልጅ ተብሎ ይጠራል وجيها في الدنيا والآخرة በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል ومن المقربين ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል ይሄን ቁርአን አየት ሰፋ አድርገን እንመለከተዋለን ገና ሲጀምር إذ قالت الملائكة ملائكة ያሉትን አስታውስ ይላል والمراد به جبريل عليه السلام የተፈለገው መላእክታው ጅብሪል ነው ይህ መላእክታ ጅብሪል ወደ መርየም ተልኮ በመጣ ሰዓት የተናገራትን ቃል አስታውስ ያለ ነው ታሪክን ሲነግራቸው ምን አላት ያ መርየም አንቺ መርየም ሆይ አላት መርየም አለይሃ ሰላም በቁርአን ውስጥ ስሟ የተጠቀሰች ብቸኛ ሴት ነች ከሷ ውጪ የሐዋ ስም እንኳን ቢሆን በቁርአን ውስጥ የማንንም አልተጠቀሰም ይህ ስሟ ደግሞ በቁርአን ውስጥ በተለያዩ ሱራዎች ውስጥ 34 ጊዜ ተደጋግሞ መጥቷል የቃሉም ትርጓሜ ምን ማለት ነው መርየም ማለት ኻዲመ ረብ የጌታ አገልጋይ ማለት ነው መርየም አለይሃ ሰላም የአላህ ሰላም በሷ ላይ ይሁን መላእክታው ጅብሪል መጣና ምን አላት ኢነ አላህ ይበሽሩኪ ቢከሊመት ሚንሁ አላህ ከርሱ በሆነው ቃል ያበስርሻል አለ ምን ማለት ነው ሁን በሚለው ቃል አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው እንደምትወልጂ ይነግርሻል ያበስርሻል ማለት ነው እንጂ አንዳንዶች እንደተረዱት ይሄው ቃል ራሱ ባንቺ ማህፀን ገብቶ ደምና ስጋ ለብሶ ቃልም ስጋ ሆነ በሚለው አመለካከት ሰው ሆኖ ይመጣል ማለት አይደለም እኛ ሙስሊሞች የምንረዳው የአምላካችን የአላህ ቃል ድርጊትን ፈጻሚ ነው እንጂ ቃሉ ራሱ ተፈጻሚ ድርጊት አይደለም አላህ በቃሉ ነገራትን ሲፈጥር ነው እንጂ የምናውቀው እነዛ የተፈጠሩ ነገሮች ራሳቸው ቃሉ ሲሆኑ አይደለም ነገር ግን የቃሉ ውጤት ናቸው እንላለን
አሁን እዚህ ስፍራ ላይ እናንተ እየተመለከታችሁ ነው ብርሃን አለ በመሐከላችን ጨለማ ቢሰፍን አላህ የሰፈነውን ጨለማ ወደ ኋላ አስወግዶ ብርሃንን መፍጠር ቢፈልግና ብርሃን ይገኝ ብሎ ቢናገር ብርሃን ይገኝ የሚለው ቃል ብርሃንን ያስገኛል ወይስ ቃሉ ራሱ ወደ ብርሃን ተቀይሮ ይመጣል የቱን ነው የምትቀበሉት የመጀመሪያው ነው አይደል በቃሉ አማካኝነት ብርሃን ይገኛል ልክ እንደዛው بكلمه منه ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው ትወልጃለሽ ማለት ነው እንጂ ቃሉ ራሱ ዒሳ ሆኖ ይመጣል ማለት አይደለም ነው የአላህ ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት ስላልሆነ ቁርአን በሱረቱ النحل ምዕራፍ 16 ቁጥር 40 ላይ ስለ አላህ ቃል ድርጊት ፈጻሚነት ሲነግረን ምንድነው የሚለው انما قولنا لشيء اذا اردناه የኛ ቃላችን አንድ ነገር መከሰቱን መሆኑን በሻነው ሰዓት ان نقول له كن فيكون ለርሱ የምንለው ሁን ብቻ ነው ወዲያውኑም ይሆናል ይላል አምላካችን አላህ ሁን በሚለው ቃሉ አማካኝነት የሚፈልገውን መፍጠር እንደሚችል በዚህ ስፍራ ላይ ነግሮናል ማለት ነው ያ የተፈጠረው ነገር የቃሉ ውጤት ነው እንጂ ራሱ ቃሉ ነው አንልም ወደ ዒሳም ስንመጣ بكلمه منه ከርሱ በሆነ ቃል የሚለውን የምንረዳው ሁን በሚለው ቃሉ አማካኝነት እንዳበጀው እንጂ ቃሉ ራሱ ስጋ ሆኖ ሰው ሆኖ መምጣቱን አይደለም ለዚህ ነው ኢማሙ አህመድ ኢብኑ ሐንበል ረሂመሁላህ ሲናገሩ ምን ይላሉ فكان عيسى بكون وليس عيسى هو كن ولكن كان بكون عيسى عليه السلام هن بميلو قالوا አማካኝነት ተዘጋጀ عيسى ራሱ ሁን የሚለው ቃሉ አልነበረም ولكن كان بكون ነገር ግን ሁን በሚለው ቃል አማካኝነት ተፈጠረ ይላሉ ሻዝ ኢብኑ ያህያ ረዲየላሁ ዐንሁም ሲናገሩ ምን አሉ ليس الكلمه صارت عيسى قالوا راس عيسى ሆኖ አልመጣም ولكن بالكلمه صار عيسى በቃሉ አማካኝነት ግን عيسى ተዘጋጀ አሉ بكلمه منه ከርሱ በሆነ ቃል የሚለውን በዚህ መንገድ እንረዳዋለን መጽሐፍ ቅዱስ በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ዘፍጥረት ምዕራፍ 1 ቁጥር 3 እግዚአብሔርም ብርሃን ይሁን አለ ብርሃንም ሆነ ይላል የኛ ጥያቄ ብርሃን የሆነው ብርሃን ይሁን አለ የሚለው ቃል ራሱ ነው ወይስ በቃሉ አማካኝነት ነው ብርሃን የተገኘው ማንኛውም ክርስቲያን የሚመልስላችሁ መልስ ብርሃን ይሁን በሚለው ቃሉ አማካኝነት ብርሃን መገኘቱን ነው ብርሃን ይሁን የሚለው ቃል ራሱ ቀጥታ ወደ ብርሃን ተቀየረ የሚላችሁ የለም ለዚህ ደጋፊ ማረጋገጫው በትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ምን ይላል ከአፌ የሚወጣ ቃሌ እንዲሁ ይሆናል የምሻውንም ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል ከአምላክ የሚወጣው ቃል ድርጊትን ፈጻሚ እንጂ ተፈጻሚ ድርጊት እንዳልሆነ እዚህ ስፍራ እየገለጸልን ነው ማለት ነው ከዚህ አንፃር እኛም የምናምነው ምንድነው ማለት ነው بكلمه منه ከርሱ በሆነ ቃል ማለት ሁን በሚለው ቃሉ አማካኝነት ዒሳ አለይሂ ሰላም መፈጠሩ ነው እንጂ ያ ቃል ራሱ ዒሳ ነበር ማለትን አይደለም ታዲያ መላእክቱ ጅብሪል ምን አላት በዚህ ቃሉ አማካኝነት አንድ ልጅ እንደምትወልጂ ያበስርሻል ይህ ልጅ ደግሞ اسمه المسيح ስሙም አልመሲህ ተብሎ ይጠራል አላት ዒሳ አለይሂ ሰላም ከሚጠራባቸው የማዕረግ ስሞቹ አንዱ አልመሲህ የሚለው ነው ይህ ስም በቁርአን ውስጥ 11 ጊዜ በተለያዩ ሱራዎች ላይ መጥቷል የቃሉ ትርጉም ምንድነው ወደሚለውም ከገባን አልመሲህ መስህ ከሚለው የአረብኛ ሰርወ ግንድ የመጣ ቃል ነው የቃሉም ትርጓሜ ማበስ ማሸት መቀባት የሚል ትርጉም አለ አምላካችን አላህ ስለ ውዱእ ስነ ስርዓት ሲያስተምረን ፊቶቻችንና እጆቻችንን መታጠብ እንዳለብን ከገለጸ በኋላ ወደ ራሶቻችን ሲመጣ በቁርአን ውስጥ ምንድነው ያለው ወምሰሑ ቢሩኡሲኩም ራሶቻችሁን አብሱ ይላል መስህ ማለት ማበስ ማሸት መቀባት ነው ታዲያ ዒሳ አልመሲህ ለምን ተባለ ቢባል لانه اذا مسح احدا من ذوي العاهات
በሪአ ቢኢዝኒላህ በሰውነታቸው ላይ በሽታ የነበረባቸውን ሰዎች ሲያበሳቸው ያ በሽታ በአላህ ፍቃድ ከሰውነታቸው ላይ ይወገድ ስለነበረ ዒሳ አለይሂ ሰላም አልመሲህ በመባል ተጠራ ማለት ነው። اسمه المسيح عيسى ابن مريم የመርየም ልጅ ዒሳም ተብሎ ይጠራል አላት። ዒሳ የሚለው ስሙ 25 ጊዜ በተለያዩ ሱራዎች ላይ ተደጋግሞ መጥቷል። ኢብኑ መርየም የመርየም ልጅም ይባላል አላት ይላል። ያለ አባት ከእናት ብቻ ተፈጠረ ስንል ዋናው ማስረጃችን እዚህ ጋር ነው ማለት ነው። ምክንያቱም በቁርአንም ማስተምህሮ በማንኛውም ሰው ባህል አንድ ሰው በማስም ነው የሚጠራው፣ በአባቱ ስም ነው አይደለም። አላህ እኛን እንኳን በቁርአኑ ሲያናግረን ያ በኒ አደም እናንተ የአደም ልጆች ሆይ ያለ ነው የሚጠራው። ራሷን የዒሳን እናት መርየምን አለይሃ ሰላም ሲያናግራት እንኳን ወይም ሲጠራት ወመርየም ابنة عمران التي احصنت فرجها የኢምራን ልጅ የሆነቿን ብልቷን የጠበቀቿን መርየምን አላህ ለምእመናን ምሳሌ ያደረገ ብሎ ሲናገር የኢምራን ልጅ ብሎ ነው የሚጠራት በአባቷ ስም። ታዲያ ዒሳን እዚህ ጋር ኢብኑ መርየም የመርየም ልጅ ብሎ ለምን ጠራው በእናቱ ቢባል አላህ እሱን የፈጠረው በአራተኛው መንገድ ከሴት ብቻ ያለ ወንድ እንደነበረ ጠቋሚ ማስረጃ ነው ማለት ነው። ይሄው መልአክ ቀጠለና ይህ የምትወልጂው ልጅ ወጂሃን ፊ ዱንያ በምድራዊ ህይወቱ የተከበረ ይሆናል አላት። አዎ ዒሳ በምድራዊ ህይወቱ የተከበረ ነበር። መከበሩንም ከሚገልጹት አንዱ አላህ ለእስራኤል ልጆች መልእክተኛ አደረገው። ኢንጂል የሚባለውንም መለኮታዊ መጽሐፍ ከሱ ዘንድ አወረደለት። እንደገናም ደግሞ ነብይነቱ በህዝቦቹ ዘንድ ጥርጣሬ እንዳይኖር ብዙ ተአምራት የማድረግ ችሎታዎችን ሰጥቶ ላከው። ወልአኺራ እንደዚሁም በመጨረሻው ዓለም የተከበረ ይሆናል አለ። ነገ የውመል ቂያማም አላህ ዘንድ ክብር ካላቸው ነቢያቶች አንዱ ዒሳ ነው። ወሚነል ሙቀረቢን ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ይህ እንግዲህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ያለው ሐሳብ ነው ማለት ነው። ሌላ ስለ ዒሳ አለይሂ ሰላም አፈጣጠር የሚናገረው ሁለተኛው አንቀጽ በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያ አህለል ኪታብ እናንተ የመጽሐፉ ሰዎች ሆይ ይላል። ቁርአን አህለል ኪታብ እያለ የሚጠራው አይሁዶችንና ክርስቲያኖችን ነው። ይህ ስያሜ ወደ 55 ቦታ በቁርአን ውስጥ መጥቷል። ምን አላቸው? ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰንን አትለፉ፣ ወላ ተቁሉ ዐላ አላህ ኢላ አልሐቅ በአላህም ላይ እውነት የሆነ ንግግር እንጂ አትናገሩ። ኢነማ አልመሲሑ ስለ መሲሑ ትክክለኛ ማንነት እንኳን ማወቅ ከፈለጋችሁ ዒሳ ኢብኑ መርየም የመርየም ልጅ ዒሳ ረሱላላህ የአላህ መልእክተኛ ነው። ወከሊመቱሁ አልቃሃ ኢላ መርየም ወደ መርየም የጣላት የሁን ቃሉም ነው አለ። ሁን በሚለው ቃሉ አማካኝነት ያዘጋጀው የፈጠረው ቅድም ቃል ማለት ምንድነው የሚለውን ባሳለፍነው መልኩ ተጨማሪ ሐሳብ አደረገና ደግሞ ምን አቀረበ? ወሩህ ሚንሁ ከርሱ የሆነ መንፈስም ብቻ ነው ይላል። እቺን ሐሳብ ደግሞ ትንሽ መዘዝ አደረጓትና ወሩህ ሚንሁ ከርሱ የሆነ መንፈስ ተብሏልና ኢሳ ከአላህ ዘንድ የወጣ መንፈስ ነው አሉ። ታዲያ ምን ፈልጋቸዋል ስንላቸው ይሄ ኢሳ ራሱ አላህ መሆኑን ያሳያል አሉ። እንዴት እንላቸዋለን? لأن روح الله لا يكون أقل من الله ከአላህ የሆነ መንፈስ ከራሱ ከአላህ ያነሰ ሊሆን ስለማይችል ኢሳ ከአላህ የወጣ መንፈስ ከሆነ ኢሳም አምላክ መሆኑን አረጋግጠናል እያሉ ነው። ተሳስታችኋል ነው የምንላቸው። ወሩህ ሚንሁ ከርሱ የሆነ መንፈስ ብሎ ማለቱ ምን ማለት ነው? አይ ሚን ኸልቂሂ እሱ ዘንድ ከተፈጠሩት ሩሆች አላህ ዘንድ ካሉት የሰው ልጆች ሩሆች አንዱ የኢሳ ሩህ ነው ማለት ነው እንጂ ከአላህ አካል ሩህ ወይም መንፈስ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም። አላህ እኮ መንፈስ አይደለም። መንፈስ የተፈጠረ ነገር ነው ምንለው። አላህ ፈጣሪ ነው። ስለዚህ የቃሉ መልእክት ያ ነው እንጂ ሌላ አይደለም። አይ ወሩህ ሚንሁ ከርሱ የሆነ ብሎ ስለተናገረ ከርሱ የሚለው የሚያመላክተው ከአላህ መውጣቱን ስለሆነ
እንዴት ኢሳ ከአላህ የወጣ ሩህ አይደለም ትላላችሁ ብሎ ቢጠይቁን ይሄኛው አይነት ኢዳፋ ወደ አላህ አስጠግቶ ከርሱ የሆነ ብሎ መናገሩ ኢዳፈቱ ተሽሪፍ ወተክሪም ክብርና እልቅና ለመስጠት ማዕረግን ለመሰየም ከመሰል ቢጤዎቹ ለይቶ አላህ ወደ ራሱ አስጠግቶ የሚናገረው አጠራር ነው እንጂ ከህልውናው የወጣ የሚል ትርጉም ያዘለ አይደለም እንላለን እንዴት እንባል ከሆነ ሶስት ምሳሌዎችን በቁርአን ውስጥ ማቅረብ ይቻላል አንደኛ በሰማያትና በምድር ላይ ያሉ ጸጋዎች በተቀላላ አላህ እንደዋለልን ግልጽ ነው ሁሉም የሱ ውጤቶች ባለቤታቸውና በምንጭነት የሚጠቀሰው ለነዛ ሁሉ ጸጋዎች አላህ እንደሆነ ምንም ጥርጥር የለውም ነው አይደለም እንደዛ ነው አይደል ግን አላህ በቅዱስ ቃሉ ላይ ከሱ መሆናቸውን እነዚህ ጸጋዎች ሲገልጽ ምን ብሎ ነው የገለጸው ሱረቱል ጃሲያ ምዕራፍ 45 ቁጥር 13 ላይ ምን ይላል ወሰኸረ ለኩም ማ ፊስ ሰማዋቲ ወማ ፊል አርድ በሰማያትና በምድር ያሉትን በተቀላላ ለእናንተ አግርቶላቸዋል ጀሚዓን ሚንሁ ሁሉም ከርሱ ሲሆኑ አለ እነዚህ ሁሉ ኒዕማዎች ከአላህ ዘንድ ሲሆኑ አለ ጀሚዓን ሚንሁ ሁሉም ከርሱ ሲሆኑ ማለት ከአላህ ህልውና የተውጣጡ ሲሆኑ ማለት ነው ከአላህ ህልውና ተቆርሰው የመጡ ሲሆን ማለት ነው አይደለም ባለቤታቸው ፈጣሪያቸው በምንጭነት የሚጠቀሰው አላህ ስለሆነ ሁሉም ከርሱ ሲሆኑ ማለት እሱ የሰጣቸውና የፈጠራቸው ሲሆኑ ማለት ነው ይሄው ሐሳብ በሌላ አየት ላይ ወማ ቢኩም ሚን ኒዕመቲን ፈሚን አላህ በእናንተ ላይ ያለ ጸጋ ሁሉ ከማን ነው ይላል ከአላህ ይላል ግን ከሱ ህልውና ተቆርሶ ወጣ ማለት አይደለም ታዳ ወሩህ ሚንሁ ከርሱ የሆነ መንፈስ ማለት ከአላህ ህልውና ተቆርጦ የወጣ ሩህ ነው ማለት እንዴት ይቻላል ነው ሌላ ሁለተኛው ማስረጃ ከተፈለገ የሷሊህ አለይሂ ሰላም ግመልን ማየት ይቻላል ግመሊቷ የሷሊህ መሆኗ ምንም ጥርጥር የለውም አላህ ግን ሲጠራት በሱረቱ ሸምስ ምዕራፍ 91 ቁጥር 13 ላይ ምን ይላል فقال لهم رسول الله يا الله ملكتኛ የሆነው ሷሊህም አላቸው ናቀተ الله وسقياها يا اللهን ግመል የመጠጥ ተራዋን ተጠንቀቁ አንድ ቀን እናንተ ተጠጡ ሌላ ቀን ደግሞ እሷ ተጠጣ አላቸው ይላል ይህች ግመል ናቀተ الله يا الله ግመል ተብላ ተጠራች ይሄ ማለት አላህ የሚጋልበው ግመል አለ ማለት ነው تعالى الله عن ذلك علوا كبيرا ለማለት የተፈለገው ግመሊቷ ከሌሎች ሁሉ ግመሎች ተለይታ አላህ ዘንድ ክብርና ስፍራ ያላት መሆኗን ለመግለጽ ነው ወደ ራሱ አስጠግቶ የኔ ግመል ብሎ አላህ የጠራት ለምን ተለየች ቢባል እንደ ሌሎች ግመሎች ሳይሆን የተፈጠረችው አፈጣጠሯ ለየት ያለ በቋጥኝ ስር በተአምር የወጣች በመሆኗ ነው ምንለው ሶስተኛ የመካን ቤት ከሌሎች ቤቶች ሁሉ ለይቶ አላህ በቅዱስ ቃሉ ላይ ሲጠራው በሱረቱል ሐጅ ምዕራፍ 22 ቁጥር 26 ላይ ምዕራፍ 22 ቁጥር 26 ላይ ወጠህር በይቲ ሊልጣኢፊን ወልቃኢሚን ወርሩክዕ السجود ቤቴን በውስጡ ለሚዟዟሩት ለአጎንባሾች ለቋሚዎችና ለሰጋጆች አጽዳ በማለት ለኢብራሂም ትእዛዝን አስተላለፍን ይላል አምላካችን አላህ የመካን ቤት ከሌሎች ቤቶች ሁሉ ለይቶ ቤቴ ብሎ ይጠራዋል ይሄ ማለት አላህ በውስጡ ያድራል ማለት አይደለም ግን የመካ ቤት ከሌሎች ቤቶች ሁሉ ተለይቶ ካዕባ አላህ ዘንድ ክብር ያለው መሆኑን ይገልጻል ነው ምንለው በዛው መልኩ ወደ ኢሳ ምን መጣና ወሩህ ሚንሁ ከርሱ የሆነ መንፈስም ነው ብሎ ሲናገር ለኛ የሚያስተላልፈው መልእክት አላህ ዘንድ ከተፈጠሩት ሩሆች አንዱ የኢሳ ነው ማለት ነው እንጂ ከአላህ ህልውና ሩህ ወጥቶ በመርየም ማህፀን ገብቶ ሰው ሆኖ መጣ ማለት አይደለም ታዲያ የሁላችንም ሩህ ከአላህ ዘንድ ከተፈጠረ ለምንድነው የኢሳ ሩህ ተለይቶ ከርሱ ዘንድ የሆነ ተብሎ ጥያቄ ቢነሳ አላህ እሱን የፈጠረው ያለ ወንድ ስጋ ፍቃድ ሁን በሚለው ቃሉ አማካኝነትና በፈጠረው ሩህ ስለነበረ ለዚህ ነው ወደ ራሱ አስጠግቶ ከርሱ የሆነ መንፈስ ብሎ የጠራው ክብርና ማዕረግ ሊሰጠው ፈልጎ ማለት ነው ከዛ ውጪ ግን ሌላ ትርጉም የለውም ነው ስለዚህ ሁን በሚለው ቃሉና አላህ በፈጠረው ሩህ አማካኝነት ማን ተዘጋጀ
ዒሳ አለይሂ ሰላም ተዘጋጀ ተፈጠረ እንላለን ዋና ሊነሳ የሚገባው ጥያቄ ግን ያ ሳይሆን ይሄ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት የሚለው ነው እስኪ እናንተ ልጠይቃችሁ በአላህ የተፈጠረውን ሩህ በመርየም ማህፀን ላይ አምጥቶ ማን ነው የነፋባት ጅብሪል እርግጠኛ ናችሁ ጅብሪል ለመሆኑ ፍጹም እርግጠኛ ናችሁ እስኪ ጅብሪል ነው ካላችሁ ማረጋገጫ አምጡ ከቁርአን የቱ ጋር ነው አላህ ጅብሪል እንደነፋባት የሚናገረው እምነት በማስረጃ እንጂ በልምድ የማይሆን ጉዳይ ነው ከተወሰነ ከ5 ነው ከ6 ዓመት በፊት ከአንድ የክርስትና እምነት ተከታይ ጋር እየተወያየሁኝ ያለ ይሄን ጥያቄ ያቀርበልኝ በመርየም ማህፀን ላይ ማን የነፋባት አለኝ እኔም እንደናንተ ጅብሪል ነው ምን ጥርጥር አለው አልኩት ምን ያለኝ እሱ ቁርአናችሁ ውስጥ አላህ ራሱ ነው የነፋባት ይያለ እንዴት አንተ ጅብሪል ነው ትላለህ አለኝ የቱ ጋር ነው ደግሞ አላህ ነፋባት የሚለው አልኩት ሱራ 66 12 ክፈተው አለኝ ሱራ 66 ያው ሱረቱ ተሕሪም ነው ሱረቱ ተሕሪም ቁጥር 12 ከፈትኩት የመጨረሻው አየት ምን ይላል ወመርየም ابنة عمران التي احسنت فرجها ያቺ ብልቷን የጠበቀችዋን የዒምራን ልጅ መርየምን አላህ ለሙስሊሞች ምሳሌ ያደረገ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ይላል ማን አላህ ራሱ ማለት ነው ሌላስ አልኩት ሱራ 2191 ክፈተው አለኝ ሱራ 21 ሱረቱል አንቢያ ቁጥር 91 ላይ ምን ይላል ወለቲ አህሰነት ፈርጀሃ ያቺ ብልቷን የጠበቀችዋንና ወነፈኽና ፊሃ ሚን ሩሂና በውስጧም ከመንፈሳችን የነፋንባትን ወጀዐልናሃ ወብነሃ አየተን ሊልዓለሚን እሷንም እንደዚሁም ልጇንም ለዓለማት ተአምር ያደረግናትን መርየምን አስታውስ በሚልበት ስፍራ ላይ አላህ እዚህም ስፍራ ነፋንባት ብሎ ይናገራል ታዲያ ምን አለኝ በሁለቱም ጥቅሶች አላህ ነፋንባት ይያለ እንዴት አንተ ጅብሪል ነው ብለህ ትናገራለህ አለኝ እሺ አሁን ጅብሪል ነው ያላችሁ ሰዎች ይሄ ጥያቄ ቢቀርብላችሁ ምንድነው መልሳችሁ እኔም በዛ ሰዓት የሰጠሁት መልስ ምንድነው መላእክቱ ጅብሪል ነው በየሳምን ለጅብሪልነቱ የምሰጠው ማረጋገጫ አሁን አንተ አላህ ነፋባት ብለ የተናገርካቸው ሁለቱንም ጥቅሶች ነው አልኩት ጥቅሶቹ ጅብሪል እንደነፋባት እንጂ አላህ እንደነፋባት አያረጋግጥም አልኩት እንዴት አለኝ እንዴት እንደሆነ ላብራራለህ አልኩት በሁለቱም ስፍራ ፈነፈኽና ነፋንባት ብሎ አምላካችን አላህ ሲናገር ለኛ የሚሰጠው መልእክት ወይም ያለው ትርጉም ከሰማየ ሰማያት ወርዶ አላህ በመርየም ማህፀን ውስጥ እፍ ብሎ ሩሁን መንፋቱን ሳይሆን ለመላእክቱ ጅብሪል ሰጥቶት መላእክቱ ጅብሪል ሄዶ እንዲነፋ አዞት ጅብሪል በታዘዘው መሰረት ተግባሩን ሲያከናውን ከላይ ሆኖ የሁሉ ተቆጣጣሪና ፈጣሪ የነበረው አላህ ስለነበረ ያንን ድርጊት ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ ራሱ መሬት ወርዶ ፊደል በፊደል እፋለባት ማለትን የሚያሳይ አይደለም አልኩት እንዴት እንደዛ ልትልቻልክ የምትለኝ ከሆነ ደግሞ ይህ አይነት አጠቃቀም በቁርአን ውስጥ የተለመደ መሆኑን ሶስት ምሳሌዎችን ልሰጥህ እችላለሁ አልኩት እሺ አለኝ አንደኛ ቁርአንን በተመለከተ አልኩት ሁላችንም እንደምናውቀው ቁርአንን ከአላህ ተቀብሎ በነብያችን አለይሂ ሰላቱ ሰላም ላይ ያወረደ ሲያነብላቸው የነበረው ማን ነው መላእክቱ ጅብሪል ነው አይደል በዚህ ምንም ጥርጥር የለንም ግን ቅድም በሄድንበት የጥሬ ቃል ትርጉም መሰረት ከሄድን ከቁርአን ጋር ሲጋጭ እናየዋለና ይህ እምነታችን የቱጋ ሱረቱል ቂያማ በሱረቱል ቂያማ ማዕራፍ 75 ከቁጥር 16 እስከ 18 ምንድነው የሚለው لا تحرك به لسانك لتعجل به በዚህ የቁርአን ንባብ ይጠፋብኛል በሚል ስጋት ምላስህን አታላውስ ይላል የምትቻኩል ሆነ ምላስህን አታላውስ إن علينا جمعه وقرآنه ባንተ ልብ ላይ መሰብሰብና እንድታነበው ማድረግ የኛ ሐላፍትና ነው ስለዚህም فإذا قرأناه ቁርአኑን ባንተ ላይ ባነበብንልህ ጊዜ
ፈተቢዕ ቁርአነ ንባቡን ተከተለ አንብብ ይላል ቁርአኑን ባንተ ላይ ባነበብንልህ ጊዜ ሲል አላህ ራሱ ታራ መሬት ወረደና አነበበላቸው የሚል ትርጉም አለው ለኛ የሚሰጠው መልእክት ግን ይሄን ቁርአን ለመላእክቱ ጅብሪል ሰተን ወአንተ ላይ ወርዶ እንዲያነብ ባዘዝነው ሰዓት አንተም ተከተለህ አንብብ ነው መልእክቱ የቁርአኑ ባለቤት አላህ ለጅብሪል የሰጠው አላህ ሄዶ እንዲያነብ ያዘዘውም ራሱ ከመሆኑ አንፃር ተግባሩን ወደ ራሱ አስጠጋና فاذا قرأناه ባንተ ላይ ባነበብንልህ ጊዜ ብሎ ተናገረ ልክ እንደዛው فنفخنا ነፋንባት ብሎም ሲናገር ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ይሄን ሁሉ የበላይ ተቆጣጣሪ ሆኖ ከላይ ሲፈጽም የነበረው እሱ ስለሆነ ድርጊቱን ወደ ራሱ አስጠግቶ ነፋንባት ብሎ ተናገረ እንጂ እሱ መሬት ወረደና እፍ አለባት ማለትን የሚያስይዝ አይደለም አልኩኝ ሁለተኛ ምሳሌ ልስጥ በበድር ዘመቻ ላይ ነብያችን አለይሂ ሰላቱ ወሰለም በሙሽሪኮች ላይ ጭብጥን አፈር ወይም ጭቃን ወርውረዋል በዚህ የሚጠራጠር አለ የለም አይደል ወርውረዋል ግን እንደ ጥሬ ቃል እንደ ጥሬ ትርጉሙ ካየነው ከቁርአን ጋር ሐሳቡ ሊጋጭብን ነው ቁርአን በሱረቱል አንፋል ማዕራፍ 8 ቁጥር 17 ላይ ምንድነው የሚለው ቁጥር 17 ላይ فلم تقتلوهم እናንተ አልገደላችኋቸውም ولكن الله قتلهم ግን የገደላቸው አላህ ነው وما رميت ጭብጥን አፈርም እንደዚሁ አልወረወርክም اذا رميت በወረወርክ ጊዜ ይላል ጭብጥን አፈር አልወረወርክም በወረወርክ ጊዜ አለ ሞርወራቸውን አጸደቀላቸውና ግን አንተ አልወረወርክም ማለት ታዲያ ማን ነው ወረወረው ولكن الله رمى ነገር ግን አላህ ወረወረ አለ አሁን ለኛ የሚሰጠው መልእክት ምንድነው ያንን ጭብጥ አፈር አንተ አንስተ ብትወረውረው ያ የተወረወረው ነገር በሙሽሪኮች አይን ላይ ግን እንዲደርስ ያደረኩት እኔ ነኝ የበላይ ተቆጣጣሪው ማለቱ ነው ስለዚህም ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ ከዚህ የበላይ ተቆጣጣሪነቱ አንፃር ድርጊቱን ወደ ራሱ አስጠግቶ فنفخنا فيه من روحنا በውስጡም ከመንፈሳችን ነፋንባት ብሎ ቢናገር ሌላ የተለየ ትርጉም የለውም ነው ምንለው ሶስተኛው የምሰጣችሁ ምሳሌ ተግባራዊ የሆነ ምሳሌ ነው ለምሳሌ እናንተ ይሄን ደርስ አዳምጣችሁ አሁን ስትወጡ በአንዋር መስጊድ በኩል አስፋልት ላይ ወክ ያደረጋችሁ ስትጓዙ ትንሽ ሀብተ ጊዮርጊስ ድልድይን እንዳለፋችሁ አንድ ፎቅ በስተቀኛችሁ ትመለከታላችሁ ይሄን ያማራ ፎቅ ወይም ያማራ ህንጻ ስትመለከቱ ማን ነው የህንጻው ባለቤት ብላችሁ ስትጠይቁ ከሊፋ ነው ተባላችሁ ለሰፈር ጓደኞቻችሁ ወይ ለቤተሰቦቻችሁ ሄዳችሁ ከሊፋ የሰራው ህንጻ እንዴት ያምራል ብላችሁ ተናገራላችሁ አትናገሩ ተናገራላችሁ አይደል ይሄን በመናገራችሁም የሆነ እንደዋሻችሁ ነገር አይሰማችሁም አይደል ግን በቀደሙ ጥሪ ትርጉም ከወሰድነው ውሸታሞች ናችሁ ለምን ካላችሁ ህንጻውን ከሊፋ አልሰራው የሰሩት ግንበኞች ናቸው ምናልባት እሳቸው አንድም ቀን ድንጋይ ያቀበለውም ላይሆን ይችላል ታራ ለምን እሳቸው ሰሩት አላችሁ ብትባሉስ አሃ ይሄን ሁሉ ወጪ የሸፈኑት በዚህ መልክ እንዲሰራላቸው ያዘዙት ሲቆጣጠሩ የነበሩት ዋናው ተቆጣጣሪ እሳቸው አይደሉም ወይ ልትሉ ይሆናል እኮ ታዲያ ሩሁን የፈጠረው አላህ ለጅብሪል የሰጠው አላህ ሄዶ እንዲነፋ ያዘዘው አላህ የበላይ ተቆጣጣሪ ሆኖም ህይወትን ሲፈጥር የነበረው አላህ ከሆነ ድርጊቱን ወደ ራሱ አስጠግቶ እኔ ነፋሁ ቢል እሱ መሬት ወረደና አፋለ ማለትን ያሳያል እንዴ ወይም ደግሞ የመስራ ቤት አለቃ የሆነ ጓደኛ ይኖራቸዋል ከጊዜ በኋላ በፖስታ ደብዳቤ ይልክላችኋል ያን ደብዳቤ ከፍታችሁ ታነቡታላችሁ ማን የላከላችሁ ብትባሉ የመስራ ቤት አለቃ የሆነው ጓደኛዬ ጽፎ የላከልኝ ደብዳቤ ነው ትላላችሁ ነው አይደለም ይሄን በማለታችሁ ግን አሁንም ዋሸን ትላላችሁ አትሉም ግን ሐቂቃውን ካየነው አሁንም እየዋሻችሁ ነው እንደ ቀደሙ ትርጉም ከሄድን እንዴት ከተባለ የመስራ ቤት አለቃው አይደለም የጻፈላችሁ የጻፈችዋ ታይፒስቷ ነች ነው እኛ ምንለው ከየታም ጥቶስ ጻፈው ብንልስ ሐሳቡን ያውጣጣው እንድትጽፍ ያዘዛት አለቃው አይደለም ወይ ልትሉኝ ነው እኮ አሁንም
ታራ በቀደሙ ትርጉም መሰረት ለምን የሩሁንም ጉዳይ እንደዛው አንረዳውም? ግልጽ ነው ወንድሞቼ። ከዚህ በላይ መቼም ማብራሪያ የሚያስፈልገው አይመስለኝም። ስለዚህ በጥቅሉ ሁን በሚለው ቃሉ አማካኝነት አላህ እሱ ዘንድ የተፈጠሩ ሩሆችን መላእክታው ጅብሪል ይዞ በመርየም ማህፀን እንዲነፋ በማድረግ ኢሳን እንደፈጠረው እንረዳለን። ይሄን ሐሳብ ይበልጥ የሚያጠናክርልን ሱረቱ መርየም ምዕራፍ 19 ከቁጥር 16 እስከ 21 ያለው ነው። ከቁጥር 16 ጀምሮ ምን ይላል? ወذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፍ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊው ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ ይላል። فاتخذت من دونهم حجابا በሷና በህዝቦቿ መካከልም መጋረጃን አደረገች። فأرسلنا إليها روحنا ወደሷም መንፈሳችንን ጅብሪል ላክነው። فتمثل لها بشرا سويا ለርሷም ትክክለኛ ሰው ሆኖ ተመሰለላት። ባፈጣጠሩ መላእክታ የነበረው ጅብሪል አለይሂ ሰላም መርየም ዘንድ ሲመጣ በሰው አምሳል መጣ። ማንነቱን ያላወቀችው መርየምም قالت إني أعوذ بالرحمن منك እኔ በአርህማን ካንተ ተጠበቃለሁ إن كنت تقيا ጌታን ፈሪ ከሆንክ እንዳትቀርበኝ አለችው። ምን አላት? قال إنما أنا رسول ربك እኔማ የጌታሽ መልእክተኛ ነኝ አላት። ከሱ ዘንድ ተልኬ መጥቻለሁ። لأهب لك غلاما زكيا ንጹህ ልጅ ላንቺ ልሰጠሽ ተልኬ መጥቻለሁ አለች። መርየም ራሷን እንደምታውቀው ትዳራን መሰረተችም ባሌላትም ወይ ደግሞ እንደሌሎች አመንዝራ ሴቶችም የምታስበውና የምታውቀው ጉዳይ አይደለም። በሁኔታው ግራ ተጋብታ قالت أن يكون لي غلام ለእኔ እንዴት ልጅ ይኖረኛል? ولم يمسسني بشر በጋብቻ ሰው ያልነካኝ ሆኜ ولم أكن بغيا አመንዝራም ሳልሆን እንዴት ልጅ ይኖረኛል አለች። قال መላእክታውም ማለት كذلك قال ربك ልክ እንደዚሁ ጌታሽም ብለዋል አላት። ምን አለ ጌታሽ? هو እሱ ይላል አንቺ ባለትዳር ሳትሆኚ ወይ አመንዝራ ሳትሆኚ ካንቺ ሰውን መፍጠር علي هين በኔ ላይ በጣም ቀላል ነገር ነው። ከዚህ በፊት አደምን ያለ ወንድ ያለ ሴት ከአፈር ያበጀሁኝ ከሱ የጎን አጥንት ከወንድ ያለ ሴት ሐዋን የፈጠርኩኝ በሁለቱ ግንኙነት ብዙ ወንዶችና ሴቶችን በምድር ላይ የበተንኩኝ አሁን በአራተኛው ደረጃ የሐዋ ተቃራኒ ካንቺ ብቻ ወንድን ሳይነካሽ ሰውን መፍጠር ከኔ ኃያልነት አንፃር በጣም ቀላል ነገር ነው አለ። ዓላማው ምንድነው ከተባለ ወሊነجعله آية للناس ورحمة منا ለሰው ልጆች ሁሉ ተአምር ልናደርገው ችሎታችንን ልንገልጽበት ከኛም የሆነ እዝነትም ጭምር ነው ይላል። ይህ ጉዳይ ደግሞ ዛሬ አንቺ እንዲብቲም ዓለማት ከመፈጠሩ በፊት አስቀድሞ وكان امرا مقضيا የተወሰነም ነገር ነው አለ። ነፋባትም ይላል። ስለዚህ ኢሳ አለይሂ ሰላም በዚህ መንገድ እንደተፈጠረ እኛ ሙስሊሞች እናምናለን። አላህ የፈለገውን ከፈለገው አይነት መፍጠር የሱ ችሎታ ብቻ ነው። ለዚህ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 6 ላይ هو الذي يصوركم في الارحام كيف يشاء አላህ ማለት በማህፀን ውስጥ እንደሚሻ አድርጎ የሚቀርጻችሁ እሱ ብቻ ነው ይላል። ሲፈልግ ወንድ ሲፈልግ ሴት ሲፈልግ ሙሉ ጤናማ አካል ያለው ሲፈልግ ደግሞ የተወሰነውን ደግሞ አካለ ጎዶሎ አድርጎ ይፈጥራል። ነገ ላሰበው ቅድና ዓላማ እሱ ህክማ ጥበብ አለው ብለን እናምናለን። ቁርአናችን በዚህ መንገድ የኢሳን አለይሂ ሰላም አፈጣጠር ከነገረን ወደ መጽሐፍ ቅዱስ ደግሞ እንገባና ስለ ኢየሱስ አወላለድ አንድ ጥቅስ በመጥቀስ በዛ ጥቅስ ላይ ጥያቄ ማንሳት እንፈልጋለን። ይህም በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ያለው ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38 ምን ይላል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ።
የድንግሊቱም ስም ማርያም ነበር መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት ማርያምም በመልአኩ አነጋገር በመደንገጥ ይህ እንዴት ያለ ሰላምታ ይሆን ብላ አሰበች መልአኩም ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ እነሆም ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሣል ለመንግስቱም መጨረሻ የለውም አላት ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው መልአኩም መልሶ አላት መንፈስ ቅዱስ ባንቺ ላይ ይመጣል የልዑሉም ኃይል ይጸልልሻል ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅናዋ ወንድ ልጅ ጸንሳለች ለርሷ መካን ትባል ለነበረችዋ ይህ 6ኛ ወሯ ነው ለእግዚአብሔር የሚሳነው ነገር የለምና አላት ማርያምም መልአኩን እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች መልአኩም ከርሷ ሄደ ይላል እኛ ሙስሊሞች እዚህ ላይ 3 ወይም 4 ጥያቄ ማንሳት እንፈልጋለን የመጀመሪያው ጥያቄ ምንድነው ምን ብሎ ይጀምራል ታሪኩ በ6ኛ ወር ይላል 6ኛ ወር ብሎ ማለት ኤልሳቤጥ ያህያን ወይም መጥምቁ ዮሐንስን ባረገዘች በ6ኛ ወር ላይ ማለት ነው መልአኩ ገብርኤል ናዝሬት ወደምትባል ናዝሬት ማለት በዚህ በናዝሬት በኩል በደብረ ዘይት በኩል ስታልፉ ያለው አይደለም እስራኤል ሀገር ውስጥ ያለ ከተማ ነው ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይላል እርግጥ መጽሐፍ ቅዱሳቸው ማርያም እጮኛ እንዳላት ይናገራል እንደኛ እንደ ሙስሊሞች እምነት ግን መርየም አለይሃ ሰላም እጮኛ የላትም ብለን ነው ምናምነው ጥቅሱ ይቀጥልና ምን ይላል መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው አንቺ ከሴቶች መካከል የተባረክሽ ነሽ አላት ይህን አባባል እኛ ሙስሊሞች 100% እንቀበለዋለን እንደውም ቁርአናችን የሚለን ከሴቶች መካከል ብቻ ሳይሆን ወስጠፋኪ ዐላ ኒሳኢል ዓለሚን ከዓለማት ሴቶችም በላይ መረጠሽ ነው የሚለው ቁርአን በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 42 ላይ ጥቅሱ ይቀጥልና ምን ይላል እንዴት ያለ ሰላምታ ይሆን ብላ በመደንገጥ ባሰበችበት ወቅት አትፍሪ ጌታ ካንቺ ጋር ነው እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ አለ የመጀመሪያው ጥያቄ እዚህ ጋር ነው ምን ትወልጃለሽ ወንድ ልጅ ከመርየም የሚወለደው ኢሳ ወይም ኢየሱስ የአላህ ሰላም በሱ ላይ ይሁን ክርስቲያኖች እንደሚያምኑት አምላክ ፈጣሪና እግዚአብሔር ከሆነ አምላክ ጾታ አለው ወይ ብለን እኛ ጥያቄ እናነሳለን ወንድ ተብሎ ተጠርቷል አምላክ ጾታ አለው ወይ ደግሞስ ምን ያረግለታል ነው ለኛ ለሰው ልጆች ይህ ጉዳይ የተሰራለንና የተፈጠረልን ቢያንስ ለሁለት ዓላማ እንደሆነ እናውቃለን አንደኛው ከጠጣን በኋላ እንድንሸናበት ነው ግልጽ ነው ሁለተኛው አላህ የደነገገውን ተፈጥሯዊን ህግ ሚስት በማግባት ራሳችንን እንድናረካ ነው አይደለም አምላክ ጠጥቶ ሸና ለማለት ነው ወይስ ሚስት አግብቶ ራሱን አረካ ለማለት ነው ካልሆነስ ምን ያረግለታል ይህ የጾታ ጉዳይ ነው አምላክ ነው ፈጣሪ ነው ብላችሁ ካመናችሁ ይሄ ለኛ ግን አምላክ አለመሆኑን በግልጽ ያስረዳናል ነው ምንለው ቀጥሎ ምን ይላል ጥቅሱ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ የአባቱን የዳዊትን ዳዊት ምን ሆኖ ይያለ ነው አባቱ ይያለ ነው በመጽሐፍ ቅዱስ የዘር ሐረግ ወደ 28ኛ አያቱ ነው ዳዊት ማለት ለኢየሱስ ይሄ ማለት እኮ አምላክ ከመወለዱ አስቀድሞ ቢያንስ 28 አያቶቹ ቀድመውታል ማለት እኮ ነው በጊዜ ቀደም ተከተል ረገድ ምን ማለት ነው ይሄ አምላክ አያት ቀድማ አያት አለው እንዴ هو الاول الله ማለት እኮ የመጀመሪያ ነው الذي ليس شيء قبله ከበፊቱ ምንም የሌለ ጌታ ነው እዚህ ጋር እንዴት ዳዊት አባቱ ሊሆን ቻለ እሱ አምላክና ጌታ ከሆነ እንዴት ዳዊት
አባቱ ሊሆን ቻለ ሁለተኛ ጥያቄ ነው ሶስተኛ ደግሞ እዚሁ ጥቅስ ላይ ምንድነው ያለው የአባቱን የዳዊትን ዙፋን ይሰጠዋል ዙፋኑ ለኢየሱስ ይሰጣል ሰጪው ማን ነው ነው ጥያቄው ማን ነው ሰጪው እግዚአብሔር ነው ካላችሁ የተሰጠውስ ማን ነው እሱም እግዚአብሔር ነው ከተባለ እግዚአብሔር ስንት ነው አንድ ነው ከተባለ ሰጪው ማን ነው ተቀባዩ ማን ነው ወይስ ተቀባዩ እግዚአብሔር አይደለም ይሄም መመለስ ያለበት ጥያቄ ነው የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሳል አለ ንግስናው በማን ላይ ነው በያዕቆብ ቤት በእስራኤል ላይ ማለት ነው ያዕቆብ የአላህ ሰላም በሱ ላይ ይሁን አለይሂ ሰላም እስራኤል ተብሎ ይጠራል በእስራኤል ላይ ለዘላለም ይነግሳል የኛ ጥያቄ ለአምላክ ንግስና እንዴት ሆኖ ነው በእስራኤል ወይም በተወሰነ ሀገር የሚገደበው ነው ምንለው ዛሬ አሜሪካ የዓለም ፖሊስ ነች ያሉ ሰዎች በሚያወሩበት ሰዓት እንዴት ነው አምላክ ንግስናው በእስራኤል የተገደበው ወይስ ይሄ የእስራኤል ንጉስ አምላክ አይደለም ማለት ነው እኛ የምናምነው ሙስሊሞች ወሊላሂ ሙልኩ السماوات والارض وما بينهما የሰማያት የምድር የማህከላቸው ሁሉ ንግስና የአላህ ብቻ ነው ብለን እናምናለን አላህ ንጉስነቱ በአረቦች ነው አይልም ንጉስነቱ በነጮች ወይ በአፍሪካ እንደዚህ በሀገር አልተገደበም አጠቃላይ የፍጥረታት ሁሉ ንጉስ ነው አልহামዱሊላሂ ረቢል ዓለሚን አላህ ማለት የዓለማት ሁሉ ጌታ ተንከባካቢ ነው ይላል ዓለም አላለም ዓለማት ነው ያለው ተመልከቱ የሰዎች ዓለም አለ የጂኒዎች ዓለም አለ የመላእክት ዓለም አለ አላህ ለነዛ ሁሉ ዓለም ምንድነው ፈጣሪያቸው ተንከባካቢያቸው ነው የሚለን ስለዚህ በኢሳ ልደት ላይ ይሄ ሊመለስ ይገባል በስተመጨረሻ መርየም ወንድ ስለማላውቅ ይህ እንዴት ይሆናል ባለችው ሰዓት መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልሻል ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል እነሆ ዘመድሽ ኤልሳቤጥ እንኳን በስተርጅና ወንድ ልጅ ጸንሳለች ለርሷ መካን ትባል ነበረችዋ ይሄው ስድስተኛ ወራው እኮ ነው ለእግዚአብሔር የሚሳነው ነገር የለም ማለት እኛ ምናነሳው ጥያቄ እዚህ ላይ ከመርየም ማህፀን የሚወለደው ኢሳ አምላክና ፈጣሪ ከሆነ ለአምላክና ፈጣሪ ልደት እንዴት ነው ከኤልሳቤጥ ማህፀን የሚወጣው ያህያ ምሳሌ ሆኖ መቅረብ የሚችለው ያህያ ፍጡር ነው መጥምቁ ዮሐንስ የተፈጠረ ነው ፈጣሪ እዚህ ጋር ከመርየም ማህፀን የሚወለድ ከሆነ ለፈጣሪ ልደት መርየም ግራ በገባ ሰዓት እንዴት የኤልሳቤጥን ማርገዝ እንደ ምሳሌ አድርጎ ሊያቀርብ ይችላል ፍጡር የፈጣሪ ምሳሌ መተካት ይችላል ወይስ ከሁለቱም ማህፀን የሚወለዱት ፍጡሮች ሆነው ነው እነዚህ ጥያቄዎች መልስ ሊያገኙ ይገባል በጥቅሉ ግን በኢሳ አፈጣጠር ላይ እኛ የምንረዳው አምላካችን አላህ በጥበቡ የፈጠረው ነው አንዳንዶች ምን ይላሉ ኢሳ ከድንግል ስለተፈጠረ ሌሎቹ ከወንድና ሴት ፈቃድ ስለተወለዱ ኢሳ ይበልጣል ይላሉ አይበልጥም አንድ አካል ከሌላው አካል የሚበልጠው ራሱ በነፃ ምርጫው ተጠቅሞ በሚሰራው ስራ እንጂ ሌላ አካል በሱ ላይ ባደረገው ተግባር አይደለም ስራ የሰሪን ማንነት ይገልጽልናል እንጂ የተሰሩትን ነገሮች ከፍና ዝቅ ለማድረግ አንጠቀምበትም ተግባባን ወንድሞቼ በአንድ ቤት ውስጥ ጥሩ የሆነ ያማረ ቪላ ቢኖር በሌላው ቦታ ደግሞ የጭቃ ቤት ቢኖር ከሁለቱ ማን ነው ጎበዝ ተብሎ አይጠራም ባይሆን ከሁለቱ ስራዎች የትኛው ሰሪ ነው ጥሩ ተብሎ ይጠራል ልክ የከሊፋን ህንጻ ወይም ሌላ ስፍራ ካሉት ጠማማ ፎቅ ጋራ ታወዳድሩና የትኛውን መሐንዲስ ታደንቃለህ ነው የሚባለው ከህንጻዎቹ ማን ነው ጎበዝ አትባልም ስለዚህ ስራ የሰሪን ማንነት በግልጽ ያስረዳል ነው ምንለው ኢሳም ከሴት መፈጠሩ የአላህ ጥበብ ብቻ ነው እንላለን እናም ባፈጣጠረው ኢሳ ፍጡር እንጂ ፈጣሪ አይደለም